አንደኛውን ስልኬን ያው ብሎክ አድርጋኛለች። አንደኛውን ስልኬን ደግሞ ጭራሽ አታነሳልኝም። ብደውልላትም በጭራሽ ስልኬን ልታነሳም አልፈለገችም። ጨንቆኛል። በጣም ነው የጨነቀኝ፣ በጣም ነው የከበደኝ። እኔ እንዴት ብዬ እንደማስረዳችሁ ለራሱ አላውቅም። በምን አይነት መንገድን እንደምነግራችሁ ለራሱ በቃ መተንፈስ የምፈልገው እናንተ ጋር መጥቼ ነው። መተንፈስ የምፈልገው እናንተ ጋር እየመጣሁ ነው። በቃ እንዴት እንደምል ምን እየሆንኩ እንደሆነ ለራሱ ለኔም ትልቅ ጥያቄ እየፈጠረብኝ ያለ የምናገረውን ነገር አላውቅም። ምን እንደሆነ በጣም ትልቅ ጥያቄ ነው የፈጠረብኝ እና በባለፈው ቪዲዮ ላይ እንደምታስታውሱት አዩቲ ያው ሰሞኑን በጣም ጨንቆኛል፣ በጣምም ደብሮኛል። ከዛን ቀን ጀምራ ያው ስልክ እያነሳችልኝ አይደለም። ከየት እንደምጀምርላችሁ የቱ ጋር እንደማቆምላችሁ አላውቅም። እኔ በቃ ጥፋት መስሎ አልታየኝም። ሰው ሆኖ ደግሞ የማያጠፋ ሰው የለም። ይቅርታ ልጠይቃት ነበረ። እኔ ያው በሰዓቱ እናንተን ለማሳወቅ ነበረ ምን ያህል በእኔ እንደምትቀና ላሳውቃችሁ ፈልጌ ነበረ። እንደዛ ሆኜ የመጣሁት ማለት ነው። እና በዛ ምክንያት ያው አንደኛውን ስልኬን ያው ብሎክ አድርጋኛለች። አንደኛውን ስልኬን ደግሞ ጭራሽ አታነሳልኝም። ብደውልላትም በጭራሽ ስልኬን ልታነሳም አልፈለገችም። ጨንቆኛል። በጣም ነው የጨነቀኝ፣ በጣም ነው የከበደኝ። እኔ እንዴት ብዬ እንደማስረዳችሁ ለራሱ አላውቅም። በምን አይነት መንገድን እንደምነግራችሁ ለራሱ በቃ መተንፈስ የምፈልገው እናንተ ጋር መጥቼ ነው። መተንፈስ የምፈልገው እናንተ ጋር እየመጣሁ ነው። በቃ እንዴት እንደምል ምን እየሆንኩ እንደሆነ ለራሱ ለኔም ትልቅ ጥያቄ እየፈጠረብኝ ያለበት ሁኔታ ነው ያለው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አልሐምዱሊላህ እኔ በጣም ሰላም ነኝ። እንግዲህ ወደ ዛሬው ጥያቄ ስገባ በባለፈው ቪዲዮዬ እንደምታስታውሱት አዩቲ ምን ያህል በእኔ እንደምትቀና ለእናንተ ላሳያችሁ ወይም ደግሞ ቀጥታ ደውዬላት እናንተን ላሳውቃችሁ ወደዚህ ቪዲዮ ላይ እንደመጣሁ ታስታውሳላችሁ። ከዛ ቪዲዮ በኋላ ግን እንደ በፊቱ ስደውልላት አታነሳልኝም። እንዳውም አንደኛውን ስልኬን ብሎክ አድርጋኛለች። ለምን እንደሆነ አላውቅም። ምን እንዳረኳትም አላውቅም። እኔ እንግዲህ እዛ ቦታ ላይ እየደወልኩላትም ያለሁት ምናልባት ተቀይማ የሆነ ወይ ተከፍታ የሆነ ወይ ይቅርታ ልጠይቃት ነበረ። በቃ ይቅር በይኝ፣ እኔ ምን ያህል አንቺን ለማሳመን ወይም ደግሞ አንቺን የኔ ለማድረግ የማልጓዝበት መንገድ የለም፣ የማላደርገው ነገር የለም። በኦዲየንሶቹ ፊት ደግሞ በጣም ከሁሉም በላይ ይቅርታ የምጠይቀው በሶሻል ሚዲያ ላይ ወይም ደግሞ በዩቱብ ላይ መጥቼ ለአንቺ ፍቅሬን መግለጽ ነው። እርግጥ በውስጥ እገልጽልሻለሁ። በውስጥ የምገልጽልሽን እየተረዳሽኝ አይደለሽም፣ አትረጅኝም። ለምን እንደማትረጂ አላውቅም። እንዴት ባረግ እኔን እንደምታምኒኝ፣ እንዴት ባረግ እኔን እንደምትቀበይኝ አላውቅም። እኔ በቃ ይቅርታሽን ብቻ ነው የምፈልገው። ስልክም አንሽልኝ፣ ስደውልልሽ አንሽልኝ። እውነት አንዳንዴ የርቀት ፍቅር በጣም ከባድ ነው። አይድረስባችሁ። እኔ ላይ እየደረሰ ያለው ያ ነው። ገባችሁ አይደለ? እና በቃ እኔ እንጃ። እኔ በቃ በዚህ ቀናቶች የዋልኩባቸው ቀናቶች በጣም ከባድ ናቸው። በጣም ከባድ ማለት ነው። እንደዚህ ታደርጋለች ብዬ አልጠበኩም። እኔ ምንም አልፈልግም። ይቅርታዬን ብቻ ተቀብላኝ እንድታወራኝ ነው የምፈልገው። ለምን
ምንድን ነው ያደረኩት? ምን አይነት ወንጀል ነው የሰራሁት? ምን አይነት ከባድ ነገር ነው ያደረኩት? ወደድኩሽ ከማለት አፈቀርኩሽ ከማለት ውጪ ምንድን ነው ያደረኩት? እኔ እንጋባ ነው ያልኩት እኮ። በፍቅር አብረን እንቆይ፣ በፍቅር አብረን እንዝለቅ፣ ወይም በፍቅር ብቻ እንቀመጥ አይደለም። በቃ ተጋብተን አብረን እንኑር ነው እያልኩ ያለሁት። እና ታዲያ ምንድን ነው ጥፋቴ? የቱ ጋር ነው ጥፋቴ? ችግር የለውም። እኔ ካልወደድሽኝም ችግር የለውም፣ አትውደጂኝ። እኔ ግን ተስፋ አልቆርጥም። መቼም ከአንቺ ላይ ተስፋ ልቆርጥ የምችል ሰው አይደለሁም። እኔ በጣም ትዕግስተኛ ነኝ። እንግዲህ እኔን ብዙ ልጆች ከብዙ ልጆች ጋር እተዋወቃለሁ። እኔን የምታውቁኝ በጨዋታ ነው። እሷም ምናልባት የምጨዋተው ጨዋታ ይሄ እያቀረብኩላት ያለሁት ነገር ብዙውን ጊዜ እንግዲህ የእሷን ቪዲዮ እያዳመጥኩት ያለሁበት ሁኔታ ነው ያለው። በዛ ቪዲዮ ላይ ውሸቱን ነው ትላለች። በቃ እኔ በቃ እውነተኛነቴና ቀልድ እየቀለድኩ መሆኔ አይለይም። ምናልባት ያ ነገር ተሰምቷት ነው እንዴ? እውነት ያልመሰላት ያ ነው እንዴ ብዬ ራሴን እንድጠይቅ ያደረገበት ሁኔታ ነው ያለው። እና እኔ እየቀለድኩ አይደለም። በዚህ ዙሪያ ላይ ደግሞ መቀለድ አልፈልግም። እንዴት ብዬ እንደማስረዳሽ አላውቅም። በምን አይነት መልኩ በምን አይነት አካሄድ እንደማሳምንሽ እና እንደምትረጅኝ አላውቅም። ለበቀደሙ በጣም ይቅርታ ጠይቃለሁ። እኔ አንቺን ለማስከፋት ፈልጌ አይደለም። ሰዎች እንዲያውቁልኝ ስለፈለግኩ ነው። እነሱ እንዲያውቁልኝ ስለፈለግኩ ነው። ምን ያህል በእኔ እንደምትቀኝ በዚህ በቅናትሽ ወደ ፍቅር እንዳስገባሽኝ ብነግርሽ አልገባሽ አለ። አልገባሽ ሲል በዚህ በኩል እንኳን ቢገባሽ ብዬ ነበረ እኔ እንጂ አንቺን ለመጉዳት ወይም ደግሞ አንቺን ለማሰቃየት ወይም ደግሞ በቃ ከሌሎች ሴቶች ጋር እያወራው አንቺን እንትን ለማለት አይደለም። አዎ ከብዙ ልጆች ጋር አወራለሁ። እኔ የማወራው ደግሞ ከነሱ ጋር ከሳቅና ከጨዋታ ከቁም ነገሮች ከስራ ዩቱብ ላይ ካሉት ስራዎች ዩቱብ ላይ ካሉት ጥያቄዎች በስተቀር እኔ እንደዚህ እንዳንቺ ጠለቅ ብዬ የማወራው ሰው አለ ብዬ አላስብም። ለአንቺ የሰጠሁትን ቦታ ያህል ለማንም ሰጥቼ አላውቅም እስካሁን ድረስ ማለት ነው። እና ይህንን ታዲያ በምንድን ነው በምን አይነት መልኩ ነው ልትረጅኝ የምትችይው? ምን ባረግ ነው የምትረጅኝ? ላጠፋሁት ጥፋት ደግሞ ይቅርታ አጥፍቼ ከሆነ እንግዲህ እኔ ሁሌም እናገራለሁ። እኔ ማስተካከል የምትፈልገው ነገር ካለ ትንገረኝ። በቃ ንገሪኝ። ምንድን ነው እንዳስተካክልልሽ የምትፈልጊው? ይሄን ነገር ተው ማሜ፣ ይሄን አታድርግ፣ እንደዚህ አትሁን፣ እንደዚህ አትጫወት። እንግዲህ ከሰው ጋር አትግባባ መቼስ አይባልም። ከሰው ጋር አታውራ መቼስ አይባልም። ማንኛውም ሰው ይደውልልሻል፣ ለአንቺም ይደውልልሻል፣ ለእኔም ይደውልልኛል። ያን ሰው ደግሞ አውረዋለሁ። ገባሽ አይደለ? እኔ ምንም አልፈልግም ከአንቺ ላይ ምንም የምፈልገው ነገር የለኝም። እንድትረጂ ብቻ ነው የምፈልገው። እንድትቀበይ ብቻ ነው የምፈልገው። ኦኬ ምናልባት የማልመጥንሽም ከሆነ አንተ አትመጥነኝም በይኝ። በቃ ግልጽ ነው። ለምን ትጎጂኛለሽ? ለምን ባንቺ እጎዳለሁ? ማልመጥንሽ ከሆነ በቃ ማሜ፣ እኔ ላንተ አልመጥንህም፣ አልፈልግህም፣ በቃ ለእኔ አትሆንም አንተ። እንደምትወጂኝ እያሳየሽኝ እንደገና ደግሞ አልወድህም፣ አላፈቅርህም፣ ከአንተ ጋር መሆን አልፈልግም አትበይኝ። እንደምትወጂኝ አውቃለሁ። 100% ማለት ነው እንደምትወጂኝ አውቃለሁ። ገባሽ አይደለ? ግን ደግሞ ከአንተ ጋር አልፈልግም አትበይኝ። ለምን? ምን ባረግ ነው ከኔ ጋር እንድትሆኝልኝ የማደርገው? እንዴት ባረግ ነው? እሺ ንገሪኝማ። ምን ማድረግ ነው ያለብኝ? እኔ እንጃ ብቻ አላውቅም። አላውቅም እንዴት እንደምን ለራሱ አላውቅም።
ምክንያቱም እኔ አንቺን አጥቼ መኖር ደግሞ አልችልም። ታውቂያለሽ፣ በጭራሽ አልችልም። አንቺን አጥቼ መኖር አልችልም። በቃ እኔ እንድትረጂ ብቻ ነው የምፈልገው። ሌላ ምንም የምፈልገው ነገር የለኝም። የማስተካክለው ነገር ካለ ማሜ ይህን ነገር አስተካክል በይኝ፣ አስተካክላለሁ። ሰው ነኝ ደግሞ አጠፋለሁ። ሰው ሆኖ የማያጠፋ ሰው የለም። እኔ እኮ በጣም የሚገርመኝ ከሁሉም በላይ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? እንደምወዳት እኮ ታውቃለች። እውነቴን ነው የምላችሁ፣ ታውቃለች፣ እንደምወዳት ታውቃለች። ግን ደግሞ ምን እንደዚህ እንዳረጋት ምን እንደዚህ እንደያዛት አላውቅም። ምን እንደዚህ እያረጋት እንደሆነ ለራሱ አላውቅም። ጥያቄ ነው እየፈጠረብኝ ያለው። እውነቴን ነው የምላችሁ፣ እንደምወዳት ጠንቅቃ ታውቃለች። በደንብ አድርጋ ማለት ነው። ግን እየተጫወተችብኝ እንደሆነ ነው እየተረዳው ያለሁት። እኔ ደግሞ ተስፋ የምቆርጥ ሰው አይደለሁም። ታጋሽ ነኝ። በጣም ትዕግስት አለኝ። ስለዚህ ትዕግስትም ደግሞ ልክ አለው፣ ገደብ አለው። ለሁሌም ትዕግስት ልክ አለው፣ ገደብ አለው። ያ ትዕግስት ገደቡን ካለፈ ደግሞ ሌሎች ነገሮች ሊፈጠሩ ይችላሉ። እኔ አሁን እዚህ ጋር ተመልከቱ፣ ለማስፈራራት ፈልጌ አይደለም። አንቺን ማስፈራራት አልችልም። አንቺን የማስፈራራበት አንጀትም የለኝም። ገባሽ አይደለ? እኔ ምንም የምፈልገው ነገር የለም ከአንቺ ላይ እንድትረጂ ብቻ ነው የምፈልገው። በቃ ላጠፋሁት እስከ ዛሬ ድረስ ላጠፋኋቸው ጥፋቶች ደግሞ ይቅርታ ጠይቃለሁ። የይቅርታ ልብ ስላለኝ ይቅርታ ጠይቃለሁ። ስለዚህ እኔ ምን እንደምልሽ ለራሱ አላውቅም። እውነት በጣም ነው የከፋኝ። ብሎክ ስታደርገኝ ድንግጥ ነው ያልኩት። እንዴት አዩቲ በስንት ዘመኗ ለ6 ዓመት አብረን ስንኖር በቃ ብዙ ጠቦች ተጣልተናል። የተጣላንባቸው ቀናቶች አሉ። እንኳን እንደዚህ በፍቅር መተን አይደለም እና በወዳጅነት በጓደኝነት በነበርንበት ታይም ላይ የተጣላንባቸው ቀናቶች አሉ። በነዛ ቀናቶች እንኳን ብሎክ አላረገችኝም። ዛሬ ምን ተፈጥሮ ነው ብሎክ የምታረገኝ? ለምንድን ነው ብሎክ የምታረገኝ? ለምንድን ነው ስልክ ማታነሽልኝ? እኔ በጣም ነው የከፋኝ፣ በጣም ነው ያዘንኩት። እኔ ካንቺ ይሄን አልጠብቅም። እኔ ሀዩቲን ማቃት በጣም ሰው አክባሪ፣ ፍቅር የሆነች ሰውን የምትወድ የምታከብር የምታፈቅር የፍቅር ሰው ነበር የምትመስለኝ። እንደዚህ አይነት ሰው አትመስለኝም ነበር። የማቃት ሀዩቲ ሳትሆን የማላቃት ሀዩቲ ነው የሆነችብኝ። አንዳንዴ ሳስበው አፈቅርሻለሁ ባልላት ኑሮ ከሷ ነበር መምጣት የነበረበት እንደ ይሄ ጥያቄ እያልኩኝ ራሴን እጠይቃለሁ። ይሄ ደግሞ ከኔ አይደለም። ወንድ ልጅ ነው እንጂ ሴት ልጅ መጠየቅ ያለበት ሴት ልጅ አይደለችም ወንድ ልጅ መጠየቅ አለባት ብዬ አላምንም። ያን እንዳምን እያደረገች ነው። ግን ከሷ አንደበት እንዲመጣ መጠበቅ ነበረብኝ እንዴ? ከሷ አንደበት እንዲመጣ የምጠብቅ ከሆነ ደግሞ መቼም አይመጣም። ምክንያቱም አይገባትም፣ አትረዳም። እንዴት ብታስረዷት ለራሱ ባስረዳት ለራሱ የማትረዳ ሰው ከሷ አንደበት ላይ ይሄ ይመጣል ብዬ መጠበቅ ሞኝነት ሆኖ ነው ይታየኝ። ምን ባረግ ነው? እሺ ታዲያ ለምንድን ነው ብሎክ ያረግሽኝ? እስቲ ብሎኩን ፍችልኝና አንድ ጊዜ ብቻ አውሪኝ፣ አንድ ጊዜ ብቻ አናግሪኝ። እስቲ ስልክ አንሽልኝ። ምን አለበት ስልክ አንስተሽልኝ እንደው አንድ ጊዜ እንኳን ብታወሪ። በመነጋገር የሚፈቱ ብዙ ነገሮች አሉ። በቃ ምንድን ነው ችግሩ? ካጠፋውም ይቅርታ፣ በቃ ይቅርታ። ከይቅርታ በላይ የሚሆን ነገር የለም። አላቅም፣ ብቻ አላቅም ምን እንደምላችሁ ለራሱ አላቅም። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ በሌሎች ሀሳቦች እስከምንገናኝ ሀዩቲም ስልክ አንስታልኝ አውርተን የተፈጠሩትን ነገሮች ወደ እናንተ ይዤላችሁ እስከመጣ ድረስ ለዚህ ዩቱብ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰላሙ አሌይኩም ወረህመቱላሂ
ወበረካቱ።